ሰላም አድማጮቻችን እንዴት ናችሁ? ስለ ስሎት ቦል የተወሰኑ ሐሳቦችን እናነሳለን። ሆላንዳዊው ሊቨርፑልን ስኬታማ ያደረጉበትን ምስጢር እንቃኛለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። አርነ ስሎት ወደ ሊቨርፑል ሲመጡ በአንድ ነገር እርግጠኛ ነበሩ። ጥርት ያለ እቅድ ነበራቸው። የርገን ክሎፕ የገነቡትን ቡድን የመናድ ምንም አይነት ፍላጎት አልነበራቸውም። ሲመጡ አሰልጣኙ ክለቡ ሆላንዳዊውን ለመሾም እንዲወስን ካደረጉት ቁልፍ ነገሮች አንዱም ተመሳሳይ የአጨዋወት ዘይቤ እንደሚከተሉ ማመኑ መሆኑን በተለያዩ አጋጣሚዎች አሳውቋል። ስሎት ከክለቡ ድረገጽ ጋር ባደረጉት የመጀመሪያ ቃለ ምልልስ ይህንኑ ሐሳብ አጋርተዋል። የርገን ጥሎት በሄደው መሰረት ላይ ቡድናችንን ለማነጽ አስበናል። ብዙ የሚያመሳስሉን ነገሮች አሉ። በእርግጥ የራሴን ሐሳብ እጨምርበታለሁ፣ ከኔ የሚጠበቀውም ያንን ማድረግ ነው ሲሉ ነበረ በወቅቱ የተናገሩት። ሁሉ ነገር መናድ አስፈላጊ እንዳልሆነ ገብቷቸዋል። በተገነባው ነገር ላይ የሚጎድሉትን ነገሮች መጨመር ብቻ እንደሚያስፈልጋቸው ተገንዝበው ነበረ ሲመጡ። ስሎት የወረሱት ቀደም ባለ የውድድር ዘመን 82 ነጥቦችን ይዞ ያጠናቀቀ የዋንጫ ተፎካካሪነት ልምድ ያለው ቡድን ነበር። ስለዚህ ማስተካከያዎች የሚፈልግ እንጂ ሙሉ በሙሉ መቀየር ያለበት እንዳልሆነ ግልጽ ነበር። በዚህ የውድድር ዘመን ግን ሆላንዳዊ አሰልጣኝ ወደ ሌላ ደረጃ አሸጋግረውት ተመልክተናል። ፕሪምየር ሊጉን በድንቅ መንገድ ነው ተቆጣጥሮ በመጨረሻም አሸናፊ የሆነው። ይህ ጥረታቸው ተገቢውን እውቅናም አግኝቷል። ከሰሞኑ የሰማነው መረጃ የፕሪምየር ሊግና የሊግ አሰልጣኞች ማህበር የዓመቱ ምርጥ አሰልጣኝ ተብለው መመረጣቸውን ያመላክታል። በእንግሊዝ ፕሪምየር ሊግ የመጀመሪያ የውድድር ዘመናቸውን ላሳለፉ አሰልጣኝ እውቅናው ከፍ ያለ ቦታ የሚሰጠው እንደሚሆን ምንም ጥርጥር የለውም። አሰልጣኙ ቡድኑን ለፕሪምየር ሊግ ዋንጫ ያበቁበት ስሎት ቦል እንዴት ይተነተናል? እንዴትስ አዋጭ መንገድ ሆነ? ማስተካከያዎቹ የትኞቹ ናቸው የሚለውን መመልከት አስፈላጊ የሚሆነው ለዚህ ነው። ስሎት በነሐሴ ወር ከቴኒቲ ስፖርት ጋር ባደረጉት ቆይታ አንድ ወሳኝ ነጥብ አንስተዋል። ልጆቹን በቅድመ ውድድር ዝግጅት ወቅትና በልምምድ መርሃ ግብሮች ተመልክቻቸዋለሁና በእኔ እይታ በአንዳንድ አጋጣሚዎች የበለጠውን ነገር ለማግኘት ሲሉ ሪስክ መውሰድ እንዳለባቸው ቢገባቸውም ግን አላስፈላጊ የሆኑ ሪስኮችን ደግሞ በተደጋጋሚ ሲወስዱ ያለው ቀለል ያሉ ፓሶችን ማድረግ ሲገባቸው ነገሮችን ሲያወሳስቡ እመለከታለሁ እና ይህንን ማስወገድ ይኖርብናል ብለው ነበር። ይህን የተናገሩት በነሐሴ ወር ነው። ስለዚህ እዛ ላይ ሰርተውበታል አሰልጣኙ። ምናልባትም ከክሎፕ ወደ ስሎት የተደረገውን ሽግግር በሚገባ የሚገልጽልን ሐሳብ ሳይሆን አይቀርም ይሄ አሰልጣኙ የሰጡት አስተያየት። በክሎፕ ዘመን የቡድኑ መገለጫ የነበረው ብዙዎቻችን እንደምናስታውሰው ቡድኑ የበለጠ ቀጥተኛ አጨዋወትን የሚተገብር፣ የተጋጋለ አጨዋወትን የሚመርጥ፣ ትርምስ መፍጠር አዋጭ እንደሆነ የሚያምን ነበር። በአዲሱ አሰልጣኝ ዘመን ግን ቅድሚያ የሚሰጠው ነገር ጨዋታውን መቆጣጠር ሆኖ ተመልክተናል። ያም ፍሬ ሲያፈራላቸው አይተናል። ስሎት ከሚዲያ ጋር ባደረጉት የመጀመሪያ ቃለ ምልልስ ለ4-2-3-1 ሲስተም የተለየ ቦታ እንዳላቸው ሀሳብ ተሰንዝሮ ነበር። ግን አሰልጣኝ ወዲያውኑ ነው ይህንን ሀሳብ ያጣጣሉት። እንዳውም ከዚያ ይልቅ እርሳቸው ለተጫዋቾች ነጻነት የሚሰጥ ሲስተምን መተግበር እንደሚመርጡ፣ ቀዳሚው ነገር ተጫዋቾቻቸው በሲስተም ውስጥ በነጻነት የሚፈልጉትን ነገር እንዲተገብሩ ማድረግ ነው የሚል አቋም ነበራቸው። በኋላ ላይ በግልጽ እንደታየውም አንድ ወሳኝ ለውጥ አድርገው ተመልክተናል። በደብል ፒቮት የሚጫወት ሪያን ግራቨንበርክና አሌክሲስ ማካሊስተርን ያጣመረ የአማካይ ክፍል ነው የፈጠሩት። እንደዚህ ማድረጋቸው ዶሚኒክ ሶቦስላይ በነጻነት ወደፊት እንዲሄድ፣ የማጥቃት እንቅስቃሴውን በሚገባ እንዲቀላቀልም አድርጎት ተመልክተናል። እነዚህ ሶስት ተጫዋቾች እና ስሎት ብዙ ጊዜ የሚጠቀሙበት ከርቲስ ጆንስ የሚያመሳስላቸው ነገር በአማካይ ክፍል በቴክኒክ የላቀ ክህሎት ያላቸው ተጫዋቾች እንዲኖሩ ማድረጉ ነው። በክሎፕ ዘመን የነበሩትን የአማካይ ስፍራ ተጫዋቾች መለስ ብለን ብናስታውስ ክሎፕ ቅድሚያ የሚሰጡት ለአትሌቲሲዝም ነበር። ስለዚህ የብዙ የሚሮጡ ከፍ ያለ ጉልበት ያላቸው ተጫዋቾችን ያስቀድሙ ነበር። ምክንያቱም የእርሳቸው አጨዋወት ከፍተኛ የሆነ ኢነርጂ ይጠይቅ ስለነበር። ስሎት ያንን ለወጥ አድርገው በቴክኒክ ክህሎት ላቅ ያሉ ተጫዋቾችን መምረጣቸው በሜዳው መሀል ለመሀል የሜዳውን ቁመት ይዘው መሀል ለመሀል ኳስ እንደ ልብ ማንሸራሸር እንዲችሉ አድርጓቸዋል። እንዲያውም የስሎትን ቡድን የጨዋታ ፍሰት እንቅስቃሴውን ከተመለከትን አማካይ ሜዳ ላይ በርከት ያለ ኳስ ይቆያል፣ ግን በፊት መስመርና በተከላካይ መስመሩም ያለው የኳስ ቁጥጥር ድርሻ ተመጣጣኝ እንዲሆን አድርገዋል። አሁን ስንመለከተው ሊቨርፑል የበለጠ የሚዛኑን ያገኘ ልኬቱን የጠበቀ ቡድን ነው የምንመለከተው። ምንም እንኳን የአርነ ስሎት ቡድን ጨዋታን የሚቆጣጠርበት መንገድ ከፍ ብሎ ቢታይም አሁንም ድረስ የአማካይ ኳስ ቁጥጥር ድርሻን ከተመለከትን የስሎት ቡድን ከከፍተኞቹ አንዱ አይደለም፣ ከቀዳሚዎቹ አንዱ ተደርጎ የሚጠቀስ አይደለም። እንዲያውም
የርገን ክሎፕ በሊቨርፑል በነበሩበት ወቅት ከያዟቸው ቡድኖች ከየትኞቹም ጋር ቢወዳደር በዚህ የውድድር ዘመን የአርነ ስሎት ቡድን በአማካይ ያስመዘገበው ኳስ ቁጥጥር ድርሻ ከዚያ ዝቅ ያለ ነው። የስሎት ቡድን የበለጠ መዋቅራዊ እንደሆነ አንደኛው ማሳያ ይሄ ነው። በተለይ ከኳስ ውጪ በ4-2-4 ቅርጽ ግለቱ በቀነሰ መንገድ ነው የሚጫወተውና ይሄም አዋጥቷቸው ተመልክተናል። ሌላኛው አሰልጣኙ የተገበሩትና ፍሬ ያፈራላቸው ነገር ምናልባት በተደጋጋሚ የተነሳ ሊሆን ይችላል ግራቨንበርክን የአማካይ ክፍሉ ቅመም ማድረጋቸው ነው። ስሎት ካደረጓቸው ወሳኝ ለውጦች አንዱ አድርገን ልናነሳው እንችላለን። እሱን ወደ 6 ቁጥር ሚና ማምጣታቸው ምንም እንኳን ለዚህ ውሳኔ የገፋቸውን ምክንያት ብናውቀውም ባለፈው ክረምት በዝውውር ገበያው የተከፈተበት ወቅት በደንብ በተደጋጋሚ ሲጠቀሱ ከነበሩ የዝውውር ጭምጭምታዎች መካከል አንደኛው የሪያል ሶሲዳዱ ማርቲን ዙቢሜንዲ ወደ ሊቨርፑል ይመጣል የሚለው ነበር። በመጨረሻ ግን እንዳሰቡት ሳይሆን ቀርቷል። አማካዩ በስፔን ቆይቶ በሶሲዳድ መጫወትን የመረጠውና ወዲያውኑ መፍትሄ ማፍለቅ ነበረባቸው። በእርሳቸው በወቅቱ ግምት ግራቨንበርክን በዚያ ቦታ ላይ ማጫወት የተሻለ እንደሚሆን ነበር ያመኑት። ስሌታቸው በሚገባ ሰርቶላቸዋል። ከሱ በተጨማሪ ማካሊስተር ድምፁን አጥፍቶ ውጤታማ የፈጠራ እንቅስቃሴ እያደረገ ይገኛል። ከሱ ጎን ሜዳ ላይ ተሰልፎ ሶቦዝ ላይ ጎሎችን ያስቆጠረባቸውና ጎል የሆኑ ኳሶችን አመቻችቶ ያቀበለባቸው ወሳኝ የውድድር ዘመኑ ምዕራፎች ነበሩ። ለሊቨርፑል ውጤት እጅግ በጣም አስፈላጊ የሆኑ በዚያ ላይ ደግሞ ሃንጋሪያዊ ከምንም በላይ ታታሪነቱ ቡድኑ በፍጥነት ኳስ መልሶ እንዲያገኝም ሲያግዝ ጭምር ተመልክተናል። በትክክለኞቹ ቦታዎች ላይ ሲገኝም አይተነዋልና ይህንን አይነት ጥምረት ያለው የአማካይ ክፍል እንዲያገኙ ያደርጓቸዋል። በስሎት ዘመን የአማካይ ክፍል ተጫዋቾች ያለፋታ ላይታች እንዲሮጡ አይጠበቅም። ያንን ማድረጋቸውን ቀንሰው ወሳኝ ምዕራፎችን እንዲመርጡ ነው ያደረጉትና በክሎፕ ዘመን የነበረው ግለት ቀነስ ብሎ በአማካይ ክፍሉ ያደረጉት ለውጥ አሁን በስሎት ዘመን ጨዋታውን መቆጣጠር መቻል ነውና ይሄ አንደኛው የስሎት ቦል መገለጫ ሆኗል። የስሎት ቡድን አንደኛው ጥንካሬ ደግሞ የተጋጣሚ ቡድን ሽግግሮችን መቆጣጠር መቻሉ ነው። በክሎፕ የመጨረሻ የውድድር ዘመን እንደምናስታውሰው ሊቨርፑል በተደጋጋሚ ለመልሶ ማጥቃት ተጋላጭ ሆኖ ታይቶ ነበር። በዚህ የውድድር ዘመን ግን እንደዚህ አይነት ችግሮች አልተስተዋሉም በሊቨርፑል ቤት። ሌላኛው ለተከላካይ መስመሩ የሰጡት ከለላ ነው። ለሊቨርፑል የመከላከል ጥንካሬ ትልቅ አስተዋጽኦ ካበረከቱ ጉዳዮች አንዱ በኳስ ምስረታ ሂደት ሁለቱም የመስመር ተከላካዮቻቸው ከጥልቅ ቦታ እንዲነሱ ማድረጋቸው ነው። ከዚህ ቀደም ከሁለት አንዱ በተለይ ወደፊት ወደ ሜዳው የላይኛው ክፍል ተጠግተው እንዲጀምሩ ይደረግ ነበር። አሁን ሁለቱም የመስመር ተከላካዮች ከጥልቅ ቦታ እንዲጀምሩ ነው የሚደረገው። ከዚህ በተጨማሪ ደግሞ ማካሊስተር እንደዚሁም ግራቨንበርክ በቅርብ ርቀት ሆነው ከተከላካዮቹ ፊት ለፊት ኳስ ለመቀበል ዝግጁ ሆነው እንዲቆሙም ማድረግ የቻሉበት መንገድ አለ። ብዙ ጊዜያቸውን ሁለቱ አማካዮች ከተከላካዩ ፊት ለፊት ሽፋን እየሰጡ ኳስ እየተቀበሉ ምስረታውን እያገዙ እንዲሄዱ አድርጓቸዋልና ይሄ ለውጡን በደንብ ተመልክተናል። እንደዚህ ማድረጋቸው ደግሞ የግብ ጠባቂዎቹ ብቃትም ከፍ እንዲል አድርጓል። ምክንያቱም የሚሞከርባቸው ጥራቱ ከፍ ያለ አደገኛ ሙከራ ቁጥር ዝቅ እንዲል አድርጓል። ለዚያም አሊሰን ባልነበረባቸው ጊዜያት የሊቨርፑልን ግብ የጠበቀው ኪቪ ኬሊኸር በጣም ጥሩ ጊዜ እንዲያሳልፉ አድርጓቸዋል። ሌላኛው ለኮከቦቻቸው የበለጠ ነጻነት መስጠታቸው ነው። እናም ኮከቦቻቸው የበለጠ አንጸባርቀዋል። የቀዮቹ የውድድር ዘመን እጅግ ወሳኝ በሆኑ ተጫዋቾች ይገለጻል ማለት እንችላለን። ሞሐመድ ሳላ እንደዚሁም ቨርጂል ቫን ዳይክ። ስሎት የማጥቃት እንቅስቃሴያቸውን በሙሉ የገነቡት በሞሐመድ ሳላ ዙሪያ ነው። እሱን ውጤታማ ማድረግ ላይ ያጠነጥናል የማጥቃት እንቅስቃሴያቸው። ግብፃዊውም የጣሉበትን እምነት በሚገባ ሲከፍላቸው ተመልክተናል። በዚህ የውድድር ዘመን በ47 ጎሎች ላይ ነው ቀጥተኛ ተሳትፎ አድርጎ ያጠናቅቀውና ይሄኛውም የተሳካ ውሳኔ ነበር። ቫንዳይክም በተመሳሳይ ተጽዕኖ አሳርፏል። በሊጉ ከየትኛውም አውትፊልድ ፕሌየር በላይ ነው በርካታ ኳስ ንክኪዎችን ያደረገው። ከተከላካይ መስመሩ ኳስ ተሸክሞ ወደ አማካይ ክፍል በማለፍ እና ግድሞሽ ፓሶችን በማድረግም የተዋጣለት ነው። የመከላከል ኃላፊነቱና የመሪነት ብቃቱ እንዳለ ሆኖ ማለት ነው። እነዚህ ነገሮች ተጨማምረውበታል። በዚህም ስኬታቸው ከፍ እንዲል አድርጓል። ምናልባት በዘንድሮው የሊቨርፑል ቡድን መጠነኛ ክፍተት ተደርጎ የሚታሰበው የቆሙ ኳሶችን ማጥቃት ላይ ቡድኑ የተዋጣለት አይደለም። የተወሰኑ ጎሎች ያስቆጥሯል ከቆሙ ኳሶች። ነገር ግን በተቃራኒው የቆሙ ኳሶችን ሲከላከል ጥሩ ነው። የቆሙ ኳሶችን መከላከል ብቻ ሳይሆን ልክ ኳሷን ከተከላከሉ በኋላ በፍጥነት ወደ ማጥቃት እንቅስቃሴ የሚቀይሩበት መንገድ በጣም ድንቅ ነው። ግን የቆሙ ኳሶችን ማጥቃት ላይ ግን ወደፊት ብዙ መስራት ይጠበቅብናል ብለዋል አርነ ስሎት። ያም በቁጥሮች ጭምር ተደግፎ ሊብራራ የሚችል እውነታ ነው። በአጠቃላይ ግን የስሎት ትልቁ ስኬት ከክሎፕ ዘመን ከወረሷቸው ነገሮች የትኛውን ማስቀጠልና የትኛውን መለወጥ እንዳለባቸው ጠንቅቀው ማወቃቸው ነው። ብዙዎች
ዋጋቸውን ለማሳየት ቀደሞ የተሰሩ ነገሮችን በሙሉ በማፍረስ ነው የሚጀምሩት። የስሎት ትልቁ ጥንካሬ እንደዚሁም አስተዋይነት ብለን ልንገልጸው የምንችለው ግን በተጣለላቸው መሰረት ላይ የራሳቸውን ቡድን ማነጻቸው ነው። ይሄኛው የውድድር ዘመን ጅማሬ ይመስላል። በቀጣይ የውድድር ዘመን ደግሞ ከዚህም በላይ አስፈሪው ሊቨርፑል ልንመለከት የምንችልበት እድል አለ።